ያለው ዛሬ እንዳልገለው ባትሽ ማለት ከስራ አቋርጦ ማለት ነው የመጣው። እሺ ከዛ ምግብ ላቅርብልክ ምናምን ሲል አልፈልግም ምናምን ነገር አለኝ ምናምን። ከዛ ይወጣል ይገባል። ከዛ በቃ ያኔ ነበር የደፈረኝ። እኔ መሰቃየት ሰልችቶኛል፣ በቃኝ። ወኪታው ምን ሆነሽ ነው ምናምን ብላ መጣ እንትን ብላ። ከዛም በኋላ ግን ነገርኳት። ምንም አሰማኝም በቃ ሁሌም። ከዛ ከተፈጠረ በኋላ ራሱ ነገርኳት። ከዛ እሱም በቃ አሳቻ ሰዓት እንደዚህ እየጠበቀ ይመጣና በቃ በተደጋጋሚ ማድረግ ተምሽ ነው በዚህ ሰዓት ባደርሱ ኑሮ እኔ እኮ ሁሌ እሷ ለእኔ እኮ ለመንገር ትጥራለች። እኔ ደግሞ ውሸት ነው ብዬ ነው ማምናት። ምክንያቱም እኔ ሳይ እንደ አባትና ልጅ ነው ማያቸው። ለካ እማየው የውሸት አባትና ልጅ ነው ለካ። እኔ ሁሌ ትነግረኛለች፣ እኔ አላምናትም። እና በገዛቸው ልጄን እንደዚህ ያረኳት እኔ ነኝ የጎዳኋት፣ እሷ አይደለችም። ሰላም ሰላም፣ እንደምን አላችሁ የኔ ፀሐዮች? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ እንዳለዋለሁ እናንተ እንደምን አላችሁ? እንግዲህ ዛሬ ፀሐይ ቲቪዎች ነን መተናል። አንድ ባለ ታሪካችን እንግዲህ እዚህ ቤት ውስጥ ጠርተናለች። ምን ገጥሟት ምን ችግር ገጥሟት እንደሆነ ደግሞ ትንሽም ቢሆን ነገራኛለች። ለእናንተ ትንሿ ልንገራችሁና ሰፊውን ታሪክ ደግሞ እሷ ጋር ሄደን በደንብ የምንሰማ ይሆናል። ምንድን ነው ያለችን ይቺ ባለ ታሪክ? ከእንጀራ አባቷ ጋር እየደረሰባት ያለ ትንኮሳ አለ፣ የመድፈር ሙከራም አለ። እንግዲህ ደፍሯትም ሊሆን ይችላል። እሱን ደግሞ ሄደን ነው የምናጣረው። እሱ ስለደረሰባት ነው እኛ ጋር የመጣችው። እኛ ደግሞ ሄደን እውነቱን አብጠርጥረን እንደተለመደው ማንና ምን እንደሆነ ለይተን ተገቢውን ቅጣት እንዲያገኝ የምናደርግበትን ነገር ነው የጀመርነው። አሁን አብራችሁን ቆዩ። ይሄን ደግሞ የምትከታተሉት ከኛ ጋር ስትሆኑ ላይክ፣ ሼር፣ ሰብስክራይብ ስታደርጉ ነውና ሀሳብ አስተያየቶቻችሁን ኮሜንት ላይ እየጻፋችሁ ከኛ ጋር አብራችሁን እንድትቆዩ እንፈልጋለን። አብራችሁን ሁኑ። እንሄዳለን። ተከተለኝ እስቲ። እንግዲህ አሁን ወደ ቤቷ እየሄድን ነው። ገብተን እናንኳኳለን። አጋጣሚ እዚህ ጋር ነው የጠቆመችን ቤት። እሺ መልካም፣ እናንኳኳለን። ደርሰናል። እንግዲህ ተመልካቾቻችን ልጅቷን እናገኛለን። ሰላም፣ እንዴት ነሽ? እንዴት አለሽ? እንዴት ነሽ? ሰላም ነው? እሺ እሺ። እንግዲህ የኔ ፀሐዮች ተመልሼ መጥቻለሁ። ያው እዚሁ ባለታሪካችን ጎን ተቀምጫለሁ። ባለታሪካችን ደግሞ የገጠማትን ሙሉውን ቅድም እንዲጫፉን ነግሬያችኋለሁ። ሙሉውን ከአስከፈ ድረስ ከኔ ጋር ደግሞ እያወራን እየተጫወትን እንግዲህ መፍትሄ የምንፈልግለት ይሆናል። ታዲያ ከኔ ጋር አብራችሁን ሆኖ መልካም ባለታሪካችን እንግዲህ በመጀመሪያ የኛ ሚዲያ መርጠሽ እንግዲህ ለችግርሽ መፍትሄ ይሰጠኛል ብለሽ ስለመጣሽ በጣም እናመሰግናለን። እንደው የገጠመሽ ከስምሽን ጀምርና ከዛ ደግሞ የገጠመሽ ነገር ምን እንደሆነ ሙሉ አንድም ሳታስቀሪ እንድትነግሪኝ እፈልጋለሁ። ከስምሽ ልጀምር መጀመሪያ። ሳምሪ ይባላለሁ። መልካም ሳምሪ፣ እስቲ እንግዲህ የገጠመሽን ነገር እንዳልኩሽ በደንብ እንግዲህ ለኔም ለተመልካቾች እንግዲህ ጫፉን ነው የምናውቀው እኛም በደንብ ከስር ከመሰረቱ ትነግሪናለሽ። እሺ፣ በመጀመሪያ ስለመጣችሁ በጣም ነው የማመሰግነው። እኔ የምኖረው ከእናቴ ጋር ነው አሁን ላይ እና አባቴ በህፃንነቴ ነበረ ጥሎን የሄደው። ከዛም በኋላ ግን እናቴ ብቻዋን መኖር ምናምን ስለከበዳት ሌላ ባላገባች እና አብሮ መኖር ጀመረ። የእንጀራ አባት ማለት ነው አንቺ? አዎ የእንጀራ አባቴ ማለት እና ማለት እስከ ተወሰነ ጊዜ እንደ ልጁ ነበር ማለት እኔም እንደ አባቴ ነው የተቀበልኩት። ማለት ልጁኝም የአባትን ፍቅር ስላላየሁ የአባትን ፍቅር ማየት ፈልግ ነበርና ደስ ብሎኝ ነበር የተቀበልኩት አባትነቱን ማለት ነው።
ከዛ ግን እናቴ ስራ ጀመረች ምናምን እና ውጭ ነው የምትውለው። ከዛ እሱ ከስራ መልስ ምናምን እናቴ ቀድሟት ነው የሚመጣው። ከዛ ሲመጣ ምናምን በቃ ማለት ያልሆነ እይታ ምናምን ነው የሚያየኝ። ከልጅነት የወጣ እይታ ማለት ነው። ያልሆነ እይታ ማለት ምን አይነት ነው? እንግዲህ እንደ ልጅ ነው የሚያየኝ ብለሽኛል አይደለ? ምን አይነት ነው? እስቲ ግልጽ አድርጊልን። በቃ ዝም ብሎ ማለት አንዳንዴ ስወጣ ምናምን የት ነው የምትሄጂው እንደመቆጣጠር ምናምን እንትን ሲለው እንደ አባቴ የተቆጣጠረ ይመስለኝ ነበር። ግን ከዛ ያለፈ ነገር ነበር እሱ እንትን የሚያስበው ይመስለኝ የሚያደርገው ምናምን ነገር ማለት አንዳንዴ ስወጣ ምናምን እኔ ቆይተሽ ነው የምትሄጂው ምናምን ይላፋኛል ምናምን። ከዛ ያ በቃ ማለት ያ ነገር እየበዛ ሄደ። እኔ እስከተወሰነ ጊዜ በቃ እንደ አባት የሆነ ፍቅር እያሳየኝ ምናምን ነበር የሚመስለኝ። ግን ከዛም በኋላ በቃ እየተቀየረ ሄደ። ስለዚህ ጾታዊ ትንከሳ ነገር አይነት ነገር ነው እያደረገብሽ ያለው ማለት ነው? አዎ። መልካም። ይሄ ነገር እንግዲህ ምናልባት እናትሽ ሳታይ ነው የሆነው ያልሽኝ አንቺ። ቤት ውስጥ እንግዲህ እናትሽ ካለች ለእናትሽ ልታማከር ያልሞከርሽም? አዎ ማለት ያ ነገር ከዛም በኋላ ሲደጋገም ለማዬ ነገርኳት። ግን እሷ ምንድነው የምታወሪው ማለት እሱንም ስለምታከብረውም ስለምትወደውም እንደዚህ አይነት ነገር ያደርጋል ብላ አታስብም። እና ደግሞ ከእሷ ፊት ማለት በቃ በስነ ስርዓት ነው እንትን የሚለኝ የሚያዋራኝም ምናምን ነገር ማለት ነው። እና ሁሌ ስነግራት ትመልሰኝ ትቆጣኛለች፣ ትሰድበኛለች። አይሆንም እንደዚህ ምንድነው የልጅ ወሬ የምታወሪው ምናምን ነው የምትለኝ። እና በቃ ሁሌ እንደዛ ስትለኝ ነው ወደ እናንተም እንድመጣ እንትን ያደረገኝ ሚዲያ ላይ አይቻችሁ ምናምን ወደ እናንተም እንድመጣ ያደረገኝ እሷ አለመቀበሏ ነው። መልካም። እንግዲህ አሁን ደግሞ እንግዲህ የአባቴ ነው ብለሽ የአባት እንክብካቤ ሲሰጥሽ ነበረ። ምን የቀየረው ይመስልሻል? እንግዲህ አባትነቱን በስነ ስርዓት ሲሰጥሽ አንቺም የአባትነት ፍቅር እያገኘሽበት ከነበረ ዛሬ ደርሶ እንደዚህ አይነት ነገር ውስጥ መግባቱ እንደው ከየት የመጣ ይመስልሻል? አንቺስ ያሳየሽው ባህሪ ይኖራል ወይ? ኧረ እኔ ምንም ያሳየሁት ባህሪ የለም። ማለት እሱ አሁን እንደ አባቴ ነው የማየው ብያለሁ እና የተለየ ምንም አይነት ነገር ላሳየው አልችልም። ይኸውልሽ እኛ መፍትሄ የምናገኘው አንቺ ከስር ከመሰረት ሁሉንም ነገር ሳታስቀሪ ስትነግሪኝ ብቻ ነው። ስለዚህ መፍራት አያስፈልግም። እኔ እዚህ የመጣሁት እኮ ችግርሽን ልሰማሽ አይደል? ከዛም አልፎ ደግሞ ለችግርሽ መፍትሄ ይሆናል የሚሆነውን ነገር ለማምጣት ነው። ስለዚህ በሽታውን ያልተናገረ መድኃኒት አይገኝለትም እንደሚባለው ሁሉ በቃ መናገር ያለብሽ እንድትነግሪኝ እፈልጋለሁ ሳትፈሪ። እሺ። እና በቃ እንደነገርኩ ማለቴ ብዙ ጊዜ ለማዬ ነግሬያት ነበረ፣ እነግራታለሁ ምናምን ግን አታዳምጠኝም። አንድም ቀን አዳምጣኝ አታውቅም። ሁሌ ትቆጣኛለች ምናምን ነገር እና እኔ ደግሞ ከቤት ብቸኛ ልጇ እኔ ብቻ ነኝ እና ማለት በቃ የምለብሰው ምናምን በፍሪደም ከእሷ ጋርም ሳድግ ዝም ብዬ ስለሆነ እንትን የምል በቃ ማለት የተመቸኝን አይነት ልብስ ነው የምለብሰው ምናምን እና ሁሌ በቃ ጥርሱን ይነክስብኛል። እማዬ እያለች ራሱ ሳታየው ምናምን እኔ ወጥቼ ልሄድ ስል ለብሼ ምናምን በቃ ሁሌ ቆይ ምናምን ነገር እያለ እንትን ይልብኛል እና ይሄን ነገር ሁሌ ለማዬ እነግራት ነበረ። እና የሆነ ቀን ራሱ እንደዚህ አጭር ቀሚስ ለብሼ ምናምን ከጓደኞቼ ጋር ሊሄድ እንትን እያልኩኝ እማዬ ውስጥ ነበረች እና መጡ መቀመጫዬ ምናምን መታኝ። ከዛም እንዴ ምን ሆነህ ነው ምናምን ነገር ብዬ እኔም ማለት በቃ ዝም ብዬ እንትን ብዬ ሄድኩና ለማዬ ነገርኳትኝ። ስመለስ ምናምን እንደዛ ስላት በቃ አንቺ ላንቺ እየተቆጣሽ እኮ ነው ማለት እንደዚህ አይነት ልብስ አትልበሽ ምናምን ነገር እያለሽ እንደ አባትሽ ስለሚያይሽ ነው እንደ ልጁ ስለሚያይሽ ነው ምናምን አለችኝ። እና ከዛ በቃ ማለት እሷ ራሱ ግራ አጋባችኝ። በቃ ሁሌ እንደዚህ ነው የምትለኝ። እኔ እንደዚህ አይነት ነገር እንደዚህ ሆነ ምናምን ነገር ስላት በቃ ምንም ትኩረት ሰጥታኝ ራሱ አታውቅም። እና የሆነ ሰዓት እንደዚህ ክላስ ቆይቼ ምናምን መጥቼ
9 ተኩል ምናምን አካባቢ ነው እና እንደዚህ በቁምጣ እና ቲሸርት ምናምን ነበር ለብሼ ነበረ። ከዛ የት መጣ ሳልለው መጥቷል። ቤት መጣ። አባትሽ ማለት ከስራ አቋርጦ ማለት ነው የመጣው? እሺ። ከዛ ምግብ ላቅርብልክ ምናምን ስለ አልፈልግም ምናምን ነገር አለኝ ምናምን። ከዛ ይወጣል ይገባል። ከዛ በቃ ያኔ ነበር የደፈረኝ። ከዛ በኋላ ምን ተፈጠረ? ከዛ በኋላ በቃ ለእናትሽ እንደመጣች ምንም አይነት ነገር እንዳትነግሪያት ምናምን በቃ የሆነ ምክንያት ፈጥረሽ ተኝ ማለት በቃ ወገቤን አሞኛል ወይ ራሴን አሞኛል ምናምን ብለሽ እንትን ተኝ፣ ምንም ነገር እንዳትናገሪ። እንደ ያን ነገር መቼም ቢሆን ካወጣሽው አንቺንም እናትሽንም እገላችኋለሁ ነው የሚል ሁሌም ማለት ነው። ከዛ በቃ እማዬ መጣች። እኔ ምንም አላልኳትም ምናምን። ምን ሆነሽ ነው ዛሬ በጊዜ ተኛሽ ምናምን ነገር አለችኝ። ምንም ማውራት እራሱ አልፈለኩም ነበር፣ በጣም አሞኝ ነበር ምናምን እና በቃ ምን እንደተኛው አድርጌ ዝም አልኳት። ምን ሆነሽ ነው ምናምን ብላ መጣ እንትን ብላ። ከዛም በኋላ ግን ነገርኳት። ምንም አሰማኝም በቃ ሁሌም ከዛ ከተፈጠረ በኋላ ራሱ ነገርኳት። ከዛ እሱም በቃ አሳቻ ሰዓት እንደዚህ እየጠበቀ ይመጣና በቃ በተደጋጋሚ ማድረግ ጀመረ። ጭራሽ ከዛ በኋላም በጣም በተደጋጋሚ ይሄን ነገር አድርጎታል ማለት ነው። በጣም ብዙ ጊዜ። ምን ያህል ጊዜ ሆነ ይሄ ነገር ከተፈጠረ? አሁንማ አመት ምናምን አለፈ። 1 አመት ሙሉ? ሁሉ ነገር አንቺ ጋር ሲፈጠር ይሄን ያህል ጊዜ መቼም የሆነ ልትናገሪው የሚገባ ሰው ይኖራል አይደለ? ጓደኞች ትምህርት ቤት ይኖሩሻል መቼም አሁን ጊዜ ላይ የልብ ጓደኛ ይኖራል፣ ሚስጥር የምታወሪ ሰው አለ። እሱን ለማድረግ አልሞከርሽም? ጓደኞችን እንደዚህ ማለት እንዴት ብዬ እናገራለሁ? ይህንን ነገር ማንስ ያምነኛል? ማለት አባቴ ማለት እንጀራ አባቴ ደፈረኝ እንዴት ብዬ እላለሁ? እኔ በጣም ማለት እኔ እንዴት እዛም በኋላ ላያቸው ነው እነሱን ጓደኞቼ። ምናልባት አስቸጋሪ ሆኖብሽ ይሆናል። እንደው በአቅራቢያችሁ ለፖሊስ ሄደሽ እንደዚህ አይነት ነገር ደርሶብኛል፣ ቤተሰብ እንደዚህ እየሆንኩ ነው ብለሽስ ለማመልከት አልሞከርሽም? ፖሊሶቹ ጋር ሄደሽ ለማመልከት ከዛም በኋላ እናቴን ይገልብኛል ብዬ ፈራው ማለት አስቤ ነበር። ግን ደግሞ እንዴት ብዬ እሄዳለሁ? ከዛ እናቴን ገሎብኝ እኔ ከማን ጋር እኖራለሁ? ቢሆንም ማድረግ የነበረብሽ እንደው አንድ መንገድ ይሄን ያህል ጊዜ ሲሆን ትንሽም ነገር መሞከር ነበረብሽ ብዬ አስባለሁ። እናትሽንም ቢሆን የሆነ ቀን እንደው አልሰማሽም ብትል ማስገደድ፣ እንደው ዛሬ እንድትሰሚ ይፈልጋሉ። አንዳንዴ እኮ እንደ ልጅ የማይታሽ ሊሆን ይችላል አይደል? ይሄን ነገር ብትናገሪው መልካም ነበረ። ስለዚህ ማንም አያውቅም ስለዚህ ጉዳይ። ከዛ ይሄ ነገር ከተፈጠረ በኋላ እንደው ምንድን ነው አንቺ የሆንሽው? ትምህርት በዛው ቀጠልሽ ወይስ ከዛ በኋላ ያለው ህይወትሽ ምን አይነት ህይወት ነው እስከ ዛሬ የቆየሽው? አዎ ትምህርትማ እየተማርኩ ነው። ግን ደግሞ በቃ ሁሌም እፈራለሁ ምናምን፣ ወንዶች ሲጠጉኝ ምናምን በቃ መፍራት ጀመርኩኝ ምናምን ነገር እና ደግሞ እንደነገርኩ ለማዬ ሁሌ ነው በቃ ለማውራት የምሞክረው ምናምን፣ ግን እሷ ሁሌ የምትቀበለኝ አትችልም።
ሁሌ በቃ ማለት አንዳንዴ ራሱ እያለቀስኩ እነግራታለሁ። ግን በቃ ምንም ለኔ ትኩረት ሰጣኝ አታውቅም። ስራ ከጀመረች በኋላ ሲጀመር በቃ የሆነ ለኛ ያላት እንትን ግዴታ ብላም ታስበው ይመስለኛል። በቃ ወይ ቤቱን አስተካክላ ምግብ ሰርታልን ብቻ በቃ ከዛ ውጭ ያለ ነገር ምንም አይነት ነገር እሱንም እንደ አባት ምናምን እንትን እለዋለሁ ብላ ስላሰበች ይመስለኛል። እና ምንም ነገር ስነግራት ምንም እየተቀበለችኝ አልነበረም። ያንን ነገር ስለሆነ ነው ወደ እናንተም የመጣው። እሱንስ እንደው ለመጠየቅ ለመለመን አልሞከርሽም? እባክህ ለማለት መቼም ይሄን በተደጋጋሚ እያደረገብሽ ነው ያለው። እንደው ለመለመን እንኳን አልሞከርሽም? ምንድን ነው የእሱስ ምላሽ ከዛ በኋላ? እንዴት ሁሌ ነው በቃ እንትን የምለው በቃ በቃ ተው በቃ እኔ ማለት እየተሰቃየው ነው። ምንም አይሰማኝም። ዝም በይ በቃ አንቺ ዝም በይ። እኔ ምን እየተፈጠረ እንደሆነ ራሱ አላውቅም በመካከላቸው። ማለት እኔም ያን ያህል ከእነሱም ክሎስ ስላልሆንኩኝ ምን እየተፈጠረም እንደሆነ አላውቅም። ብቻ ሁሌ ለምነዋለሁ ምናምን ግን አይሰማኝም። በቃ ይመታኛል። ጭራሽ አሁን መምታት ጀምሯል። ከእናትሽ ጋር ያላችሁስ ግንኙነት እንዴት ነው? እንግዲህ መጀመሪያ ጥሩ ከነበር አሁንስ እንዴት ነው እየቀጠለ ያለው? ቤት ውስጥ ከእናትሽ ጋር ያላችሁ ግንኙነት ምን አይነት ግንኙነት ነው ያላችሁ? አሪፍ ነው። እነሱ እንትን ብሎ ማለት በቃ እሷ እኮ ስትኖር ሁሌም ለእኔም ጥሩ እንደዚህ ምን ልግዛልሽ ምን ላምጣልሽ ምናምን ነው የሚል። በቃ ያስመስላል እሷ ስትኖር እኮ እና ከእሷ ጋር ያለው ግንኙነት አሪፍ ነው። ማለት ያን ያህል እንትን የሚል አይነት ነገር አይደለም። በቃ ሁሌም እንደነበራቸው አይነት ነው እያለፉ ያለው አሁንም እስካሁን ድረስ ማለት ነው። የተለየ ባህሪ የለውም ቤት ውስጥ። ስለዚህ እሷ ስትኖር ምንም የተለየ ባህሪ አያሳይም። በቃ ተጋጭተው ወር የሆነ ክፉ ደግ ተነጋግረው ያውቁ ይሆን እንደው ምናልባት ቤት ውስጥ? አረ በጭራሽ በቃ ሁሌም መሳይ እንትን ያወራሉ፣ ይስቃሉ። ማለት በቃ ያን ያህል እንትን ጸብ የለም፣ ከቤት ውስጥ ጸብ የለም። እንደው በመሀል የሚያወሩት ነገር ካለ እንደው የሰማሽው እንደዚህ ይረብሽ ነገር? ሁሉም ሰላም? ሁሉም እኔ ማለት እንደዚህ ሁሌም በፍቅር ስለሚያወሩ ያን ያህልም እኔ ጆሮ ሰጥቻቸው እንትን አልልም። ማለት እሷም እንትን ስትል እኔ ቶሎ ብዬ ራት ከበላን በኋላ ወደ ውስጥ ነው የምገባው እና ምንም የተለየ ነገር የለም። መቼም ምንም ካላሉ አብረው ነው የሚያሉት፣ አብረው ነው ሁሉን ነገር የሚያደርጉት ማለት ነው። ስለዚህ የተለየ ነገር የለም። ያው ምንም የተለየ ነገር የለም። እንግዲህ ሁሉንም ነገር ሰምቻለሁ፣ ተመልካቾችም ሰምተዋል። እኛ ልናደርግ የምንችለው ነገር እዚህ ቤት ውስጥ የሆነ ቦታ ላይ ድብቅ ካሜራ ማስቀመጥና የሆነውን ነገር እሱ የሚያደርገውን ነገር መከታተል። ለዚህ ነገር ፈቃደኛ ነሽ አንቺስ? አረ ችግር የለውም። ያው መፍትሄ እንድታመጡልኝ ብቻ ነው የምፈልገው። እሺ እንደዛ ከሆነ እንግዲህ አሁን አንቺ ድብቅ ካሜራውን እናስቀምጣለን። ምንም ቢሆን ምን ይሄ ድብቅ ካሜራ እንዳለ ምንም በቃ እንደ ተመሳሳይ ህይወትሽን ነው መኖር ያለብሽ። ከዚህ በፊት እንደምታረጊው የተለየ ነገር ማድረግም አይገባሽም። ለኛ ክትትል እንዲጠቅመን ነው የምልሽ። እንደው እንዲጠቅመን ምናልባት መቼ ነው እንደዚህ አይነት ነገሮችን የሚያደርግብሽ እሱ? አብዛኛውን ጊዜ ስራ አርብ ከሰዓት ፍሪ ናቸው። ማለት ከሰዓት ስራ የላቸውም እና ከሰዓት ነው የሚመጣው አብዛኛውን ጊዜ አርብ ከሰዓት ማለት ነው። ስለዚህ አርብ ከሰዓት ጊዜውን ይጠቀማል ማለት ነው። መልካም እንግዲህ ዛሬ ካሜራውን እናስቀምጣለን። ስለዚህ እስከ ነገ ምንም አይነት ነገር እንድታረጊ አንፈልግም። እኛ ትክክለኛውን ነገርሽ እንድትቀጥይ ነው የምንፈልገው። እንግዲህ ተመልካቾች ባለታሪካችን ያለችውን ነገር ሰምታችኋል። አባቴ ነው የአባትነት ፍቅርን ይሰጠኛል። በልጅነት ያጣሁት አባቴን አስታውሰው የአባትነት እንክብካቤን ያደርግልኛል ያለችው የእንጀራ አባቷ የበደላትን ያረጋትን ነገር በሙሉ ነግራናለች። እንግዲህ እኛም ደርሰን የሚሆነውን ነገር ተመልክተን ተገቢውንና አስፈላጊውን ነገር የምናደርግ ይሆናል። ታዲያ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት በኮሜንት ጻፉልን። እንደዚህ ጥቆማም ካላችሁ ደግሞ እየደወላችሁ ኢንቦክስም እየጻፋችሁልን እንድታበረታቱን እንፈልጋለን። እስኪ የሚሆነውን ደግሞ አብረን እናያለን። ተከታተሉ።
ይኸውልሽ እንግዲህ ካሜራው ይሄ ነው ታይሻል አይደለ? ስለዚህ እዚህ ጋር መነካካትም የሆነ ነገር ማድረግም እንግዲህ እንዳይነካ እንዳይታይ አድርገን ነው እዚህ ጋር ያስቀመጥነው እኛ። ስለዚህ ምንም አይነት ነገር እንዳታደርጊ፣ መልካም ጊዜ ይሆንልሽ። እንግዲህ ከዚህ በኋላ ከጎንሽ ነን። ያለውን ነገር ደግሞ ተከታተልን በዚህ 2 ቀን ውስጥ እናሳውቃለን። መልካም ጊዜ። እሺ እናቴ። እሺ ሰላም። ምንድን ነው መሸሽ? ምን እንደዚህ የሚያደናብርሽ? እና ታዲያ ምን ሆነሽ ነው? ቀረብሽ እንዴ? እኔ ስለሆንኩኝ ነው። እንደው ማዝኝልሽ ነው። ታዲያ ምንድን እንደዚህ የምትሆኝ? ምንም አልሆንኩም። ታዲያ ምንድን ድንብርብሽ ነው የወጣው? ምንም እየነበብኩ ነበር። ምንም ታነቢው? መጽሐፍ። እንደው ምን ቆይስ ነሽ? ነይ ዛሬ ምን ሆነሻል? በቃ ተወኝ። እና ምን ሆነሻል ዛሬ? ምንም አልሆንኩም። እና ታዲያ ምንድን እንደዚህ የምትሆኝ? ምን ሆንኩ? እስከ ዛሬ ድረስ ምን ነበር እንትስነ ነበር? ወይስ ምን እንትናችሁ ነገር አለ? ምን ማለት ነው? ከኔ ጋርስ ምንድን ነበር ስናደርግ ነበር ሰሞኑን? ምን ማለት ነው? ፍቅርን አልሰጠሽም እንዴ አንቺ? እኮ እናስገድደኝ ነው እንጂ ፈልጌው ነው እንዴ እንደዚህ ታደርገ የነበረው? እኔ አስገድጄሽ? እና ታዲያ ፈልገሻል እንዴ አንቺ? ደግሞ እንደሷ አትሁኝ። አትንከኝ። እሺ በቃ ስሚ፣ የጉዳይ ዛ የትም ትልም ጉዳይ ከመቼ ጀምሮ ነው አንቺ እንደዚህ ባልሽ መቀየር ጀመረ? እኔ እኮ ስንት ፍቅሬን እኮ እየሰጥሻለሽ። ማነው ግን ዛሬ ሀይ ያለሽ? ምንድነው ሀሳብሽ? ንገረኛ። ስሚኝ እኮ ነው። ምንድነው የምሰማ? ረጥጋብ ፈላብሻ እንጂ ልትገርምሽ እኮ በእናትሽ ውስጤን ታነችው። እኔ እኮ ላንቺ ብዬ እኮ ነው ይሄን ሁሉ መሆኑ። ምን ብዬ ነው ላንቺ ብዬ ማለት? ምን ነው ለኔ ብለህ ፍቅር ሰጠውሽ አይደል? ፍቅር ሰጠሽ። ፍቅር በእኔ ፍቅር አልተደሰትሽም? የትኛው ፍቅር? የአባትነት ፍቅር ነው? ዝም በይ በእናትሽ። አሁን ዝም በይ። የአባትነት ፍቅር አትበይ እሺ? እና የትኛው ፍቅር ነው? ስሚ አንቺ ማለት ልንገርሽ፣ አንቺ ውጭ ወጣሽ ዲቃላሽ ይዘሽ ከምትመጪ ከኔ ጋር ፍቅር መስራቱ አይሻልሽም? ስሚ ይሄን ስንት ዲቃላ ይዘሽ ተፈጭ ነበር። እናትሽን መከራ ነበር የምትሆኝ። ከኔ ጋር ማሳለፍሽ አላስደሰተሽም ወይ? ዝም በይ በቃ ዝም በይ። አትናፋርቂብኝ ደግሞ። ውስጤን አቃጠልሽ። ስሚ ቆይ ማን ነው ግን? ምንድን ነው እንደዚህ ዛሬ በጣም ተቀያየርሽብኝ እኮ ተቀያየርሽብኝ። ምን ማለት ተቀያየርሽ? ተቀያየርሽብኛ እንዴ? የነበርሽ ፍቅር የነበረን ፍቅር የሰጠሽኝ ነገር እንዴት? ምን የሰጠሽኝ ነገር ማለት? አስገድደኝ እኮ ነው ሁሉ ነገር ሳደርግ የነበረው እኮ ነኝ። እና ታዲያ እኔ አስገድጄሽ በፍላጎትሽ አይደል? አንቺ የምታሻይ አክሽን አይደል እንዴ? ቀን በቀን እናትሽን እገላታለሁ አንቺንም እገልሻለሁ እያልከኝ አይደል ሳስፈራራኝ የነበረ? እሱማ በደንብ አንቺንም እሷንም ጨርሳችኋል። የምትነግራት ከሆነ ማለት አንቺንም እሷንም ጨርሳችኋል። ያለበለዚያ ግን ሚስጥሩ ከእኔና ከአንቺ እንዳይወጣ ፈልጋለሁ። ትሰምኛለሽ አይደል? እንዳይወጣ ፈልጋለሁ። አንተ ግን ምን አይነት አውሬ ሰው ነህ? ዝም በይ በእናትሽ። ማንንም ነው እኔ ወይ አውሬ በቃ ስሚ፣ እኔ ወይ አውሬ ትንሽ እንደው በቃ ዝም በይ በቃ። እኔ ወይ አውሬ እሺ
ተነሽ እንደው ግቢ ቀይር ልብስን ቀይር አስቀያለሁ ሂጂ ግቢ ተነሽ እኮ ቀይር አሁን እኮ በለኝ እኔ ለእሷ ስንት ነገር ፍቅርህን የሰጠኋት እንዴ ከዚህ በላይ ምን ህይወት አለ ፍቅር የሰጠኋት አስደሰጥኳት ደስተኛ ናለች እናቷን እንኳን እንደዚህ እንትን አላልኩም ለእሷ የሰጠኋት ፍቅር ከዚህ በላይ ምን ፍቅር አለ ከነጭራሹ አውሬ ተብለኝ እኔ ማሞቻለሁ ከራሳቸው በሳምንት አይደለም ሳምንት ሙሉ ነው የምትጮትባት አየሽ የምወደው ልብሴ ውብ ቆንጆ የኔ እንዴት ያምርብሻል እንዴት አድርገው ሞናሊዛ እኮ አቃጥሽ ዋሽ እስኪ ለማንኛውም ስጪኝ ውሃ እንዴት እንደሚያምርብሻል ቆንጆ እኮ ነሽ የዓለም ቆንጆ የኔ ቆንጆ እኔ ብላይ ፍቅር እንደማታገኝ ታውቂያለሽ የምን ፍቅር የነፍስ ፍቅር ቆይ አንተ ትልቅ ሰው አይደለ እንዴ ቆይ ለምን አትከበርም ጋሜን ቃል እንዳልሰማው ተነሽ ነው ተነሽ የምነሳው በቃ ምስልሽን አይደል የምትፈልጊው ይሄ ነው ያማረሽ ይሄ ነው ያማረሽ በቃ ይሄ ነው ያማረሽ እኔ መሰቃየት ሰልችቶኛል በቃኝ ያቅርብልሽ ለዚህ ነው ምስልሽን ወኪታው ይጠራሽ ሰው አለ የለም ማነው? ሰላም እኔ አታውቅኝም። የወይዘሮ አልማዝ ዘመድ ነኝ። ሰላም ናችሁ? አላውቅም። አይ ወይዘሮ አልማዝ ናት የላከችኝ ወደዚህ እና ብትልክስ አሁን እሷ ስራ ሄዳለች። በዚህ ሰዓት ምን ብላ ላከች? ስራ ነች ትባለች። አታገኘትም። ቤት ጠብቀኝ ምናምን ስላለችኝ ቤት ጠብቀኝ ስላለችኝ ማን አንተ? ቆይ ደግሞ ሄሎ አናግራት። ይኸው አናግራት። ችግር የለውም አናግራት። እዛው ነሽ? እሺ ሄሎ ያልምዬ ነው። እሺ ግባ ቤቱ ዝርክርክ ያለ እያጠናሽ ነበርና ትንሽ ፊትሽ ታጥብሽ ትንሽ እያስረዳኋት ነበርና ያዥ መጽሐፍሽን ያዥ። ጎበዝ ነሽ ልጄ ይኸውልህ አይደለ? አነባለች። በጣም ደስ ይላል። በጣም ደስ ጎበዝ ነች። አየህ ሞባይል ቲክቶክ ከመጎርጎር አይ ጥሩ ነው ያደረከው ልጅ። በዛ ላይ ደግሞ ድክም ብሎ መጥቶ ይኸውልህ በቃ ምን እንዳልክ ሰውነቴ በቃ ሲወፋፍርብኝ ውድቅ አድርጌ አስቀምጣለሁ። በዛ ላይ ያው ይሞቃል አይደል? አዎ ጥሩ ነው ያደረከው። መልካም ነው። ከልጆች ጋር አንዳንዴ ጥሩ ያስፈልጋል። አይ ጎበዝ ነች አይደለ? እንዳሁን ልጆች አለች ቲክቶክ አታይ ትምህርቷን መጽሐፍ ታነባለች። መጽሐፍ አይምሮ ያሰፋል ታውቃለህ። እውነት ነው። ዋናው አንተ መጠንከርና ለልጅ መብቃት ነው። የግድ ነው። እና ከአልማዝ የአልማዝ ዘመድ ነው። ዘመዷ ነኝ እኔ። አጋጣሚ የሩቅ ዘመድ ነበርኩኝ። ድንገት
አይ ደስ ይላል። ጥሩ ነው። እንደዚህ የቤተሰብ ግንኙነት ደስ ይላል። አባት ከልጅ ጋር የሚያደርገው ነገር በጣም ደስ ይላል። እና አበረታታለሁ። እስቲ በጣም ደስ ይላል። በጣም በእውነት ከአልሚ ጋር ስንት ጊዜ ሆናችሁ እንዴ? እንዴት አይነት ልጅ መሰለች አይደለ? በጣም ጎበዝ ልጅ። እንዴት አይነት ልጅ መሰለች። እኔ አላውቅም ብቻ በጣም ደስ ይላል። አይደልሽ? አባት ለልጅ ደስ ይላል። በዚህ ላይ ደግሞ እንመካከራለን። አልሚ እንኳን ያው ብዙ ጊዜ ስራ ስለምትል አይደለ? ያው ከሷ ጋር ብዙ ጊዜ እንመካከራለን። ስንት ጊዜ ሆናችሁ እንደው ከአልሚ ጋር? ምን ያህል ጊዜ ሆናችሁ ከአልሚ ጋር? ቢያንስ ከሷ ቢያንስ 3 ዓመት 4 ዓመት አይደለ? ሆናት በኋላ ነው የመጣሁት። ያኔ ነው እሷን ማውቃት። ይገርማል። አታስታውሰኝም። ለዛ ነው እኔ አሁን እሷን 3 ዓመት ምን እያለች ነው ማውቃት። እና በቃ ለዛ ነው እኔ የምለው ግን ማክስ ትንሽ ግራ አለኝና ረበሽኳችሁ በጣም። ኮሮና ገባ ትንሽ ጉንፋን ስለያዘኝ ከበደ። ኃይለኛ ጉንፋን አለ አሁን ደግሞ የመጣ እሱ ስላለ እንዳላስተላልፍ ለጥንቃቄው ነው። ለዛ ነው ጊዜው አይደለ? ልክ ነህ እውነት ነው። እቺ ማክስ አድርጎ ሲታይ ነገር ይመስላል። አይ ጉንፋን ስለወጣብኝና ለዛ ነው። እና ጥሩ ነው። ደስ ይላል በጣም። ለዛ ነው እንዳረብሻችሁ። ያው ጉንፋኑ ከባድ ስለሆነ ለሰው እንዳላስተላልፈው ብዬ ነው። ታዲያ መቼም ያልማዝ ልጅ ናት እሷ። እንግዲህ አንተ ከዛ በኋላ ነው የመጣኸው ማለት ነው? አዎ እኔ ከዛ በኋላ ነው። አልወለዳችሁም ከዛ በኋላ? ይኸው ልጅ ያገኘው እያልኩ የተባረከች ልጅ ጥሩ ልጅ። ጥሩ ልጅ እኮ ነች። የተባረከ ልጅ ያገኘው። ይኸውልህ አየህ ከአልሚ ጋር ሆነ እንደዚህ ያው እንዴት ነው አባት ሲመጣ እኮ መቼም ሲሰጥህ ትልቅ ነገር ነው፣ ትልቅ ጸጋ ነውና ያው ልጄን እንግዲህ የተንከባከበኳት ነው። እርግጥ አባቷን አውቀዋለሁ። ገና ልጁን ነው ሄደው አባቷን አውቀዋለሁ። ልጁን ነው ሄደውና ታውቀዋለህ አባቷን? አዎ በጣም ልጁ ነው። እሱ 2 ዓመት አካባቢ ነው እሱ የሄደው። ታስታውሻለሽ? ያስታውሰኝ 2 ዓመት በጣም ሩቅ ነው። 2 ዓመትማ 2 ዓመት ሆኖ አታስታውስም? 2 ዓመቷ ነበር ያኔ። አሁን አድጋለች በጣም ደስ ይላል። አሁን ያው እንግዲህ አልሚና ከፈጣሪ ቤታችን አልሚና ነን እንግዲህ ያው በዛ ላይ ደግሞ ራሷንም ጎበዝ ልጅ ነች አይደለ? ትጠብቃለች። ለዛ ነው ከአልሚ ጋር እንደው ከሷ በኋላ አልወለዳችሁም? ምን ያርግ አንድ አይበቃ። አይ እንደው አንተ የራሴን እንደው ፈልጋለሁ ብለህ እንደው እንግዲህ እሷ የአልሚ የግል ልጅ ናት። ያው ታስባለህ እኮ ታስባለህ፣ ግን አንድ ካለ በቂ ነው። እኔ ልጅ መውለድ አልችልም መሰለኝና ለዛ ነው። በጣም ይቅርታ። አንዱ ራሱ እኮ 1000 ይሆናል ይባላል። ሲባረክልህ ጥሩ ነው። የተባረከች ልጅ ካገኘ እኮ አንዱ 1000 ነው። በዛ ላይ ማን አለሽ? ልጄ ይቅርታ እስካሁን ድረስ ስላልሰማሁ ስላዳመጥኩሽ። ዘበለተ ምን የምታደርገው በልጄ ላይ አንተ? ልጅህ ናት ብዬሽ እኔ በእምነት ስልቼ ቁጭ በላ እንደምታጫውተው ዘርበል ደግሞ ቁም ነገር ቁጭ ያጫውታታል ደግሞ አስመሳይ። ዘርበል አትንካኝ አንተ ደግሞ ምን ሆነሽ ነው? ምንድን ነው አልሚ ምናምን አትበል። ምን እያደረካት ነው ያለኸው? ምን እያደረካት ነው ያለኸው? አንቄ እንዳልገለህ ምንድነው? አልሰማኋትም እስከ ዛሬ ስትነግረኝ። ይቅርታ ብዬሻለሁ የእኔ ልጅ። ምን አጠፋሁኝ? ቆይ ንገሪኝ እስኪ ምንድነው እሱ? እስኪ ካፍ ተናገሩ። ምን እያደረክ እንደነበረ እኔ ልንገርህ? እኔ አልነግርህም። ሂጅ አልነግርህም። ዝም ብለህ አንተ እስክገላት ድረስ ነው እንደ እኔ የምጠብቀው የነበረው። ባለጌ ነህ ጨርቀን ትወጣለህ ከቤቴ ባስጠጋውክ። በገዛ በቤቷ እንዲህ ታደርጋታለህ ልጄን? ታሳቅቃታለህ? ምን በወጣት እኮ ምን አደረኩኝ እኔ? ንገሪኝ እሺ። ምንድነው ጥፋት? ንገሪኝ። ኧረ እባክህ ምንድነው ጥፋት? ለእኔ ልንገርህ እንዴ? እራስህ ንገረኝ። ይልዛ ለውጭ አይደለም። ቆይ እንደሱ አይደለም። አሁን ተረጋግታችሁ ካልተረጋጋችሁ እኮ ልንግባባችሁ። ኧረ ዝም በል። ምንድን ነው የምረጋጋው? እንደዚህ እስከሚገለጥ ድረስ ነው የምጠብቀው? እኔ ራሱ አለመስማቴ እሷን አለማዳመጤ ይሻላል። በውጭ ይተደናት ደግሞ እስኪ ወንድሜ ምንድን ነው? ሲቆይ ምናምን አትበል በእናትህ። ደግሞ ምንድን ምናምን ያለ እኔ ላጉራራለህ? እንደዚህ እኮ ነው ሻታችሁ ማለት ነው። ዝም በል አንተ። እኔ ልጄ ላይ ላመንኳት ያሰቃያት ሳየው እኮ በካሜራ ምን እንደምታረጋት ዝም በል።
የምን ካሜራ ነው? አስፈቅጄዋለሁ። ይሆናል ይሄ አንተ አይደለም አሳየው። ምን ሰራ እንደነበር ምን እያረካት እንደነበር ይሄ እያንዳንዱ ነገር ይሆናል። ምን እያረክ ውሻ ዝም በይ አንቺ። ዝም በላት። ስራ እያልሽ ነሽ ከኔ ጋር ከዚህ በኋላ አታወራም። ሁሌ ስራ እና ገደልሽኝ እኮ ነው። በማን ነው ሰርች እያመጣሁ እኮ ነው የማበላ። ስራ ብቻ ትያለሽ። በቃ መውጣት ትችላለህ። አደረሻታለህ እንደ ስራ ልጄ ላይ አትመጣም። ቤት ለቀህ መውጣት ትችላለህ። በቃ አለቀ። መስራት ስላለብህ ግዴታ ስራ ለአንተ ስል ለልጄ ስል አንቺ ዝም ብለህ አይመለከትም። አንቺስ ምን ሆነሽ በሞባይል ዝም ብለህ ሰነህ ተዋፈናት ከእሷ ለብረት በላ አታፍርም? ጭራሽ እነሱን እንትን ትላለህ። ናውጣ ናያዘው ና ፖሊስ እሱን ፖሊስ ጣቢያ ስትሄድ ትነዘህ ናውጣ ከአንተ ጋር ምንም የምጨቃጨቀው ነገር የለኝም። ናውጣ ይቅርታ እኔ ስላላዳመጥኩሽ እስካሁን ይወድ እንግዲህ ተመልካቾቻችን የሆነው ሁሉንም ተመልክታችኋል። ይሄ ጨካኝ እንግዲህ አባት መሳይ ምን አይነት ሰው ምን አይነት ስብና ምን አይነት የተረገመ ሰው እንደሆነ አላውቅም። ያደረገውን ነገር አይታችኋል። እኛ እንግዲህ ሁሉንም ነገር አሳይተን ለሚገባው አካል ለህግ አካላት ሰጠናል። እነሱ እንግዲህ ምርመራውንም የሚደረገውንም እያንዳንዱን ነገር ካደረጉ በኋላ ተገቢውንና አስፈላጊውን ቅጣት ይሰጡታል። ዋናው ግን እሷ መዳኗ ነውና በጊዜኛ መድረሳችን ነውና በእውነት ወይዘሮ አልማዝ አንቺም እንግዲህ እናንተ በዚህ ሰዓት ባደርሱ ኑሮ እኔ እኮ ሁሌ እሷ ለእኔ እኮ ለመንገር ትጥራለች። እኔ ደግሞ ውሸት ነው ብዬ ነው ማምናት። ምክንያቱም እኔ ሳይ እንደ አባትና ልጅ ነው ማያቸው። ለካ እማየው የውሸት አባትና ልጅ ነው ለካ። እኔ ሁሌ ትነግረኛለች፣ እኔ አላምናትም። እና በገዛ ልጄን እንደዚህ ያደረኳት እኔ ነኝ የጎዳኋት፣ እሷ አይደለችም። እኔ ነኝ ሳላዳምጣት ከጊዜ ከጋጠ ወጥ ጋር ቤት ውስጥ አስገብቼ ልጄን እኔ ነኝ በገዛ እጄ እንደዚህ ያደረኳት። ቅስሟን የሰበርኩት እኔ ነኝ። በእርግጥ በጣም የሚያሳዝን ነገር ነው። እኔ ጎል ነግሽ ነበር። እኔ አላምንሽም ብዬ እኔ እንደው ይቅርታ አፉ በይ ብያለሁ። እኔ አላምንሽም። እውነት እንደ አባትና ልጅ እኔ ስገባ ማታ ቀድሞኝ ነው የሚገባው። ቀድሞኝ የሚገባው ለካ ወዶ አይደለም። ለካ የራሱ ስራ ስላለው ሲጀመር እኮ ጊዜ ሰጠሽ የሚያጣቂ ምን ላድርግ ታዲያ? ታያለህ አምሽቻለሁ የምገባው። እንደሞ ስራዬ አምሽቼ ነው የምገባው። ሩቅ ነው እና ታክሲ አላገኝም እና ያ ነው የሚያስመሸኝ። እሱ በጊዜ ነው የሚገባው። በጊዜ ገብቶ ለካ የልቡ ካድረስ በኋላ ነው የሚደርሰው። ገብቷል። እና እኔ ለሷም ጊዜ አልሰጧትም አለን። በእርግጥ አላዳመጥኳትም ምንም ነገር ማለት ነው። እና ያጠፋሁት እኔ ነኝ። እኔ ሰው ነው ያስገባሁት ብዬ ነበር ያሰብኩት። በገዛ ቤቴ ልጄ እንደዚህ ማድረጉ ቅስሟን መስበሩ በዚህ እድሜዋ እውነት በጣም ነው የተሰማኝ። እኔ እውነት ነው ብቻ። ለማንኛውም እናንተ እንኳን ደረሳችሁ። ብቻ የሆነ መፍትሄ ፈልጋችሁ ወደ ህግም ሆነ ወደ ምን እኔ ጨርቁን ጠቅልዬ ወደዛ ነው የማስወጣው። አልፈልግም ከቤቴ በአይኔ እንዳያልፈልግም እንኳን ጨርቁን አይደለም በአይኔ ምንንም እንዳያልፈልግም። ይስ የሆነ ነገር ቤቴ ውስጥ ምንም ነገር በእውነት እኛም ስለተፈጠረው ነገር በጣም እናዝናለን። ወይዘሮ አልማዝ እንግዲህ ጥንቃቄ ያስፈልጋል። አሁንም ልጆች በተለየ ትኩረት ይፈልጋሉ። ያራኔ ጊዜ ከልጅና እናትና ልጅን እና ብቻችን ጥሩ ኑሮ የሚጣፍጥ ኑሮ እየኖርን ነበረ። እኔ እንደው ቢያንስ እንደው የተሻለ እንደው አማካሪ ከጎን ሲሆን የተሻለ ነገር ይኖራል ማለት ነው እንጂ ምንም የተሻለ ነገር አላገኘውም። ለእኔም አላገኘውም፣ ለሷም አላገኘውም። በልጅነት እድሜዋ ቅስሟን ተሰብሮ ቁጭ ብላ ይኸው እኔ አሁን ገለጋና ለሷ ብዙ ነገር ከዚህ በኋላ እሱን ካባረርኩኝ በኋላ እንደገና ሐኪም ቤት ውስጥ እሷ እንደገና ትሪት ማድረግ አለብኝ እንዳዲስ በቃ። እሱን ችግር የለውም። በእኛ በኩል የሚያስፈልጋትን ክትትል የሚያስፈልጋትን ሕክምና እያንዳንዱን ነገር ሁሉንም ነገር የምናመቻች ይሆናል። እሱ ችግር የለውም። ግን እንዳልኩሽ እንግዲህ ከዚህ በኋላም በጣም ጥንቃቄ ያስፈልጋል። ይች ልጅ በብዙ ነገር በብዙ ስቃይ ውስጥ ነው ያለፈችው። በብዙ ነገር ልጄ ላጣት ሞላ ነበረ። ከዚህ ቢበልጥና አንተ ባድርስላት ኖሮ ልጄ ላጣት ሞላ ችል ነበረ። እንግዲህ ጎበዛ እሷ የደረሰባትን በደል ለመጋፈጥ ለብቻዋ ሞክራለች። አንቺም ስራ እውነት ነው። ልጄን እኔ በገዛ እጄ ነው የጎዳኋት። እኔ በገዛ እጄ እኔ ሰው አገኘሁ ብዬ አስገብቼ ቤቴ ውስጥ ልጄን የጎዳኋት እኔ ነኝ። ከዚህ በኋላ ያለውን ክትትል እኔ ብቻዬን ለልጄ ጊዜ ሰጣትና አዳምጣታለሁ። አንዳንዴ ልጆችን ትልቁ ነገር ልጆችን ማዳመጥ፣ ባይበሉ ባይጠጡ ይሻላል። የሚሰማቸውን ስሜት ማዳመጥን የመሰለ ነገር የለም። ምክንያቱም ከነሱ የምናዳምጠው ለነሱ ከምግብ በላይ ይሆናል። እኛ የምንመልስላቸው መልስና እኔ ልጄ አራባትም አልጠማትም፣ ግን እኔ አላዳመጥኳትም። የእናትነት ፊትም አልሰጠኋትም ፍጹም ማለት ነው። እሱን አምኜ ይህን አህያ አምኜ ማለት ነው። እና እኔ
ለእኔ በጣም ጸጸት የሆነብኝ አለማዳመጤና ይህን ያክል እንደተጎዳች አሁን እንግዲህ የሆነው ሆኗል። ማልቀስ አያስፈልግም ወይዘሮ አልማዝ ከዚህ በኋላ እሷንም እንዳልኩሽ ክሊኒክ ወስደን መመርመር ያለባትን እንግዲህ ምናልባት እርግዝናም ካለ እሱንም ከዚህ ምን ይኖራል? መሀን ነው ብዬ አይደል እንዴ እኔ እንደ ልጅ ያያታል ብዬ መሀን ነው ብዬ አስገባሁት። እሱማ አይወልድ ቢወልድ ኖሮማ የጭራሽ አላስገባውም ነበር። እኔ አልፈልግም፣ እንደውም ሲጀመር በልጅ ላይ ተደራቢ ልጅ አልፈልግም። እና ልጄን እንደ ልጁ የሆነ ያሳድጋታል። ልጅ ስለሌለው ለልጅ ይራራል አይነት ነገር ብዬ ነበር ያስገባሁት። ግን እሱ ለልጅ አረመኔ ሆነ እና ይሁን እንግዲህ ብቻ ያለውን ነገር ሁሉንም ምርመራ እናደርጋለን። እንግዲህ የአእምሮም ችግር እንደዚህ አይነት ሊፈጥር ይችላል። የተቻለ ሕክምናው ያስፈልጋታልና እና ወላጆችን የምለው ልጅ ቤት ውስጥ ካለ ምንም አይነት ወንድ ቤታችሁ ውስጥ አለማስገባት። በቃ ምንም ለልጆቻችሁ ፍቅር ሰጥታችሁ ከልጆቻችሁ ጋር የልጆቻችሁ ነገር ሰምታችሁ አዳምጣችሁ ከልጆቻችሁ ጋር ኖሩ ብዬ ነው እኔ ትልቁ ምክር ቢኖር ይሄ ነው። ጥሩ እንግዲህ ስለሆነው ነገር እኛም ማዝነናል። የሚገባውን ክትትል የሚያስፈልጋትን ነገር ሁሉ ከጎናችሁ ነው። ሁሉንም ነገር እናደርጋለን። እንግዲህ ለተፈጠረው ነገር አዝናለሁ። እናንተ መታችሁ ይህንን ነገር በአደባባይ ወታችሁ ለእሷም መፍትሄ ስላደረጋችሁልኝ አመሰግናለሁ። ያው እኛም ስራችን ነው። ምንም እንግዲህ የእናንተ ደስታ እናንተ ተደስቶ መሆን መገኘት ነው ለእኛ ክፍያችን እና እኛም ደግሞ እናንተ መኖራችሁ ነው። እኔ እንደዚህ መኖራችሁ ነው ራሱ አላውቅም። የእሷን ነፍስ ስላወቀች ነው እናንተን። እኔ እንደዚህ አይነት ነገር ያለ አይመስለኝም ነበር እና ከእኔ እሷ ተሽላ ነው ይኸው እንደዚህ ያደረገችው እና ሳላመሰግናችሁ እንግዲህ ተመልካቾቻችን የዛሬው ባለ ታሪካችን በዚህ መልኩ ተቋጭቷል። እንግዲህ እናንተም ትምህርት እንዳገኛችሁበት እንደተማራችሁበት ምን ማድረግ እንዳለባችሁ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናንተ በዚህ ነው እና እኛን የምታበረቱን ከጎናችን አትለዩ እንላለን። ሀሳብ አስተያየት በኮሜንት ጻፉልን። እንደዚህ አይነት ጥቆማ በሰፈራችሁ በአካባቢያችሁም ካለ እንድታደርሱን እንፈልጋለን። ለዛሬ ያበቃው። ሰላም ሰንብቱልኝ፣ ቸር ሁኑልኝ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ